እግዚአብሔር ይመስገን። ደህና ናችሁ ወይ ቅዱሳን? ሰላም ናችሁ? ጌታ የተመሰገነ ይሁን። ዛሬ ከሁሉ መጀመሪያ አንድ ጥያቄ ልጠይቅ። ከሁሉ የሚበልጥ ነገር ለእናንተ ማን ነው? እንደው በዓለም ላይ ከሁሉ የሚበልጥ ነገር በአንድ አፍ እግዚአብሔር የተመሰገነ ይሁን። ጌታ የተመሰገነ ይሁን። ይሄኛው በጣም የሚገርመው ነገር ይሄ አሁን እግዚአብሔር ነው ከሁሉ የሚበልጠው ያልነውን እኛ ያልነውን በማወቅ በመዳናችን ገብቶን ስለዳንን እሱ ነው ያልነውን ሌሎችም እንዲህ ይላሉ፣ ሳይገባቸውም ይላሉ። ሳይገባቸውም ከሁሉ የሚበልጠው እግዚአብሔር ነው ይላሉ ማለት ነው። እኛ የምንለውና ሌላው የሚለው አንድ አይደለም፣ የተለያየ ነው። ስለዚህ ሐዋርያው ጳውሎስ ወደ አንድ ዝርዝር ነገር ውስጥ ገብቶ ከሁሉ የሚበልጠው መንገድ አሳያችኋለሁ ያለውን አብረን እናያለን። ከሁሉ የሚበልጠው መንገድ አሳያችኋለሁ አለ ማለት ነው ሐዋርያው ጳውሎስ። እና ስለዚህ እኛ እግዚአብሔር ስንል የዳንን ቅዱሳን በመረዳት ነው ማለት ነው። ዝም ብሎ ማንም እግዚአብሔር እንደሚለው አይደለም። እኛ ስንልና ሌሎች ያልዳኑ ሰዎች እግዚአብሔር ሲሉ አንድ አይደለም። ምክንያቱ ለምንድን ነው? እነሱ እንዴት እግዚአብሔር ሊሉ ቻሉ ብለን ካልን ተፈጥሮ ነው እግዚአብሔር እንዲሉ ያሰኛቸው፣ የሚያዩት ተፈጥሮ። ምክንያቱም የሚታይ ነገር ሁሉ ከአእምሮ በላይ ስለሆነ ስለ እግዚአብሔር ስለሚናገር አለማለት አይችሉም። እንደው የለም እግዚአብሔር እንኳን ብለው ቢሉ እንደው ውስጣቸው እያወቀ ካልሆነ በስተቀር የእግዚአብሔር ቃል ኦልሬዲ ለእኛ ነግሮናል። እግዚአብሔር እንዳለ ሰው ሁሉ ውስጥ ይህንን መረዳት እግዚአብሔር ሰጥቷል። እግዚአብሔር ይመስገን። እና ስለዚህ እግዚአብሔር ደግሞ ሰው እግዚአብሔር አለ ብሎ ስላለ ብቻ በዚህ እኔን ያውቀኛል አላለም። ጠለቅ ብለን መሄድ አለብን። ስለ እግዚአብሔር ስንናገር እግዚአብሔር ማን ነው? እንደገና ደግሞ እኛ ማነን? ምንድነው ሐሳቡ? ፍላጎቱ ምንድነው? ምንድነው ከኛ የሚፈልገው? እንዴት እንድንወጣ እንድንገባ ይፈልጋል? የሚለውን ሁሉ እንድናውቅለት ይፈልጋል። ይሄን ሁሉ አውቀን የመዳንን መንገድ አውቀን ከዛ በኋላ ወደ መዳን መንገድ ስንመጣና ከሱ ጋር የብርሃን ህብረት ማድረግ ስንጀምር በእርግጥ እነዚህ እኔን ያውቁኛል ይላል ማለት ነው። እግዚአብሔር ይመስገን። ጌታ የተመሰገነ ይሁን። እና በአንደኛ ቆሮንቶስ ምዕራፍ 12 ላይ እስከ ምዕራፍ 13 ያለውን አንድ ሐሳብ እናገራለሁ ማለት ነው። እግዚአብሔርም ይረዳናል። አንደኛ ቆሮንቶስ የሐዋርያው ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 12 ላይ ከቁጥር 27 እስከ 31 ያለውን መጀመሪያ ነብና ከዛ በኋላ ምዕራፍ 13 ከቁጥር 1 እስከ 13 ያለውን አነባለሁ ማለት ነው። እግዚአብሔር አምላካችን ሆይ ስለዚህ ጊዜና ሰዓት እናመሰግንሃለን። በስምህ መሰብሰብ ስለቻለን ክብር ላንተ ይሁን። የተሰበሰብነው በስምህ ነውና እናመሰግንሃለን። እግዚአብሔር አምላካችን ሆይ ተስማምተን በስምህ ስለተሰበሰብን አንተ ደግሞ በመካከላችን እንደምትሆን እግዚአብሔር አምላካችን ሆይ ቃል ይነግረናልና እናመሰግንሃለን። ደስ ይለናል። ጌታ ሆይ አንተ በመካከላችን እንደ ተስፋ ቃል እኔ በመካከላችሁ አድራለሁ፣ በመካከላችሁ እመላለሳለሁኝ፣ እናንተ ወንድ ልጆችና ሴት ልጆች ትሆኑኛላችሁ፣ እኔም አባት ሆናችኋለሁ ብለህ እንደተናገርክ እግዚአብሔር አምላካችን ሆይ በክርስቶስ ኢየሱስ ጌታ ሆይ በፊት እንደ አንድ ሰው ሆነን አለንና እናመሰግናለን፣ እናከብራለን። እንደ ቃል በመካከላችን እንደምትሆን ደግሞ
እናምናለን። ክብር ላንተ ይሁን። አሜን። ክብር ለእግዚአብሔር ይሁን። እንደ እግዚአብሔር ያለ ማንም የለም። በጌታ በኢየሱስ ክርስቶስ ስም አሜን። እናንተ የክርስቶስ አካል ናችሁ ይላል ጳውሎስ ለቆሮንቶስ ቅዱሳን ነው የሚናገረው። እናንተ የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ። ቤተ ክርስቲያን የክርስቶስ አካል ስትሆን አካል ደግሞ በብልቶች እርስ በርስ መያያዝ የተገጣጠመ ነው። ስለዚህ እናንተ ደግሞ ምንድናችሁ? ብልቶች ናችሁ ይለናል ማለት ነው። እግዚአብሔርም በቤተ ክርስቲያን አንዳንዶቹን አስቀድሞ ሐዋርያትን፣ ሁለተኛም ነቢያትን፣ ሦስተኛም አስተማሪዎችን፣ ቀጥሎም ታምራት ማድረግን፣ ቀጥሎም የመፈወስን ስጦታ፣ እርዳታን፣ አገዛዝንም፣ የልዩ ልዩ አይነት ልሳኖችንም አድርጓል። ሁሉ ሐዋርያት ናቸውን? ሁሉስ ነቢያት ናቸውን? ሁሉስ አስተማሪዎች ናቸውን? ሁሉስ ታምራትን ይሰራሉን? ሁሉስ የመፈወስ ስጦታ አላቸውን? ሁሉስ በልሳኖች ይናገራሉን? ሁሉስ ይተረጉማሉን? ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ። የሚበልጠውን የጸጋ ስጦታ በብርቱ ፈልጉ። ደግሞም ከሁሉ የሚበልጠው መንገድ አሳያችኋለሁ። ይሄ አሁን ያነበብኩት አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 27 እስከ 31 ነው ያነበብኩት። አንደኛ ቆሮንቶስ ምዕራፍ 13 ደግሞ ቀጥሎ ያለው ሙሉ ቁጥር የሚናገረው ከሁሉ ስለሚበልጠው መንገድ ነው የሚናገረው። ቅድም ከሁሉ የሚበልጥ ምንድን ነው ብዬ ስል እግዚአብሔር ነው ብላችሁኛል። ትክክል ነው። አሁን ደግሞ እየለየ ይመጣል። ሌላውም እንደዛ ይላል ብያለሁኝ። ከሁሉ የሚበልጠው እግዚአብሔር ነው ይላል። ሌላውም የዳነውም ያልዳነውም ሊል ይችላል። አሁን ደግሞ ወደ ታች ስንመጣና ከሁሉ የሚበልጠው መንገድ ምን እንደሆነ በምናይበት ጊዜ ማን ነው ይሄን ከሁሉ የሚበልጠው መንገድ የሚፈልግና የሚያስተናግድ ሲባል የዳኑ ቅዱሳን ናቸው የሚያስተናግዱት። ስለዚህ ልዩነት አለ ማለት ነው። ያ ጀነራል የሆነ ጠቅለል ያለ ነገር ስለሆነ ሰው ሁሉ ከሁሉ በላይማ እግዚአብሔር ነው፣ ምን ጥያቄ አለው፣ ምን ትጠይቀናለህ ሁሉ ሊሉ ይችላሉ ማለት ማንም ማለት ነው። የተለያየ ስም ሰጥቶት ማለት ነው። እግዚአብሔር ይመስገን። እና ይሄ ከሁሉ የሚበልጠው መንገድ እንዴት ነው የተገለጠው የሚለውን እንመለከታለን ማለት ነው። አነበዋለሁኝ። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸዋ ጸናጽል ሆኛለሁ። ትንቢትም ቢኖረኝ ምስጢርንም ሁሉና እውቀትን ሁሉ ባውቅ ተራሮችን እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችንም ልመግብ ያለኝን ሁሉ ባካፍል ሥጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውንም አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልንም አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ ዓመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘወትር አይወድቅም። ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ፣ እውቀትም ቢሆን ይሻራል። ከእውቀት ከፍለን እናውቃለንና ከትንቢትም ከፍለን እንናገራለንና ፍጹም የሆነ ሲመጣ ግን ተከፍሎ የነበረው ይሻራል። ልጅ ሳለው እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም እቆጥር ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬአለሁ። ዛሬስ በመስታወት በድንግዝግዝ እንደምናይ ነን፣ በዚያን ጊዜ ግን ፊት ለፊት እናያለን። ዛሬስ ከእውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅኩ አውቃለሁ። እንዲህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሦስቱ ጸንተው ይኖራሉ፣ ከእነዚህም የሚበልጠው ፍቅር ነው ይላል። እግዚአብሔር ይመስገን። ብዙ የተዘረዘሩ ነገሮች አሉ። ከነዚህ ሁሉ የሚበልጠው ፍቅር ነው። ስለ እምነትን ራሱ እንኳን ጠቅሶ ጸንተው ይኖራሉ ብሎ እምነትን ተስፋን ጠቅሶ ግን
እንደገና ደግሞ ፍቅርንም ጠቅሶ ከነዚህ የሚበልጠው ፍቅር ነው ይላል። እንዴት ከነዚህ ሁሉ ፍቅር በለጠ ብዬ አሰብኩኝ። ለካስ እግዚአብሔር ራሱ ፍቅር ነው። እግዚአብሔር ፍቅር ነው። ስለዚህ አሁን ከሁሉ የሚበልጠው ማን ነው ተብሎ ሲባል ይሄ እግዚአብሔር ነው ያልነውን ፍቅር የሆነ እግዚአብሔር ነው፣ እግዚአብሔር ፍቅር ነው ብለን ፍቅር መሆኑን ተረድተን ሲሆን በእርግጥ እያወቅን ነው ማለት ይቻላል። እግዚአብሔር ይመስገን። እና ለምንድን ነው ይሄ ሁሉ ነገር እያለ ከንቱ ነን የተባለው? ሰው እምነት ኖሮት እንግዲህ አስቡ፣ እምነት ኖሮ በጣም እምነት ሲባል ተራራን ሂድ ብለህ ስትለው በኢየሱስ ስም ማለት ነው። ሂድ ከዚህ ተነስተ ባህሩን ተሻግረህ ውቅያኖሱን ተሻግረህ ሂድ ስትለው በእምነት ይሄድልሃል እኮ። እና ብዙ ነገር ይኸው እዚህ እንደተጠቀሰው ማለት ነው። ብዙ ምስጢራትንም ብዙ መገለጥ ሁሉ ይሄ የተደበቀ ሌላው የማያውቀውን ለአንተ እየተገለጠልን እውቀት ሁሉ እየኖረህ ግን ፍቅር ግን ከሌለ ይሄ ሁሉ ከንቱ ነው። እንዴት ሊሆን ይችላል? አያችሁ፣ የእግዚአብሔር ቃል ሲናገር ይኸውላችሁ ለምን መሰላችሁ? የፍቅርን ባህሪ በደንብ ገልጾ ነው። ከታች ከቁጥር 4 ጀምሮ የፍቅርን ባህሪ ማወቅ አለበት። እምነት ያለው ሰው፣ የመፈወስ ስጦታ ያለው ሰው፣ የመገለጥ ስጦታ ያለው ሰው፣ የእውቀት ስጦታ ያለው ሰው፣ ጥበብን መናገር ስጦታ፣ ሌላም ሁሉ ሐዋርያም ቢሆን ማለት ነው፣ በልሳኖች የሚናገር ቢሆን፣ ሌሎችም ነቢያትም ቢሆኑ፣ ማንም ቢሆን ማለት ነው ማወቅ የሚገባቸው ነገር አለ ለማለት ነው የተፈለገው። የፍቅርን ባህሪ ማወቅ አለባችሁ። የፍቅርን ባህሪ ካላወቃችሁ የእምነት ስጦታ አለ፣ ኃይለኛ አገልጋይ ሁሉ ሰው ሁሉ ይልሃል፣ ግን ትዕግስት የለህም። አንዱ መጥቶ የሆነ ነገር ሲልህ ተነስተ አንተም ትለዋለህ፣ ወይ መጥቶ ሲሰድብህ ትሳደባለህ፣ አትታገስም። ምክንያቱም ፍቅር የለህማ። ፍቅር ይታገሳል ተብሎ ተጽፏላ። ፍቅር ይታገሳል፣ ቸርነትን ያደርጋል። የተለያዩ ስጦታዎች አሉ። ታዋቂ ሰው ነህ፣ ግን ደግሞ ወደ ገንዘብ ምናምን ሲመጣ በቃ ስግብግብ ነህ። ስለዚህ ከንቱ ነህ ማለት ነው። አያችሁ፣ ፍቅር ይንገበገባል እንዴ? ኧረ አይንገበገብም። እንደዚህ አይነት እግዚአብሔር ይንገበገባል እንዴ ማለት ነው። ፍቅር እግዚአብሔር ፍቅር ነው እና ስለዚህ ፍቅር ይታገሳል። አንድ ሰው ሙሉ አገልጋይ ነው በእግዚአብሔር ዘንድ፣ ከንቱ አይደለም። ከንቱነት የራቀለት አገልጋይ ብለን ለማለት ብዙ ነገር ቢኖረውም ማለት ነው። ፍቅር ግን ከሌለው ከንቱነት በሱ ዘንድ አለ። ከንቱ ነው ይላል። ይሄ የሚያደርገው ነገር ሁሉ ከንቱ ነው። ምክንያቱም እግዚአብሔር አምላካችን በቃሉ እንደሚናገረው ከሁሉ የሚበልጠውን መንገድ እንድናስተናግድ ፈልጓል። በአጭር ቃል ከሁሉ የሚበልጠውን መንገድ ከሁሉ ይበልጣል። የሚገርም ነገር ፍቅር ከሁሉ ይበልጣል። ከምናደርጋቸው ነገሮች ከቸርነት፣ የእምነት ስጦታ፣ ሌሎችም ነገሮች ሁሉ ይበልጣል ፍቅር አይደለም እንደ ክርስቶስ ኢየሱስን ያሰጠው? እግዚአብሔር አምላክ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና አይደለ ተብሎ የተጻፈው? ይሄ ምንድን ነው? ፍቅር አይደለም? ጌታ ኢየሱስ ክርስቶስ ራሱን አሳልፎ በመስጠቱ ስለኛ ፍቅርን በዚህ አይደለ እንዲያውቀናል ተብሎ የተጻፈው? እግዚአብሔር የተመሰገነ ይሁን። ስለዚህ ያለ ፍቅር ሁሉ በእናንተ ዘንድ በምን ይሁን ተብሎ ተጽፏል? በፍቅር ይሁን። በእናንተ ዘንድ ሁሉ በፍቅር ይሁን፣ አለበለዚያ ከንቱ ነን ማለት ነው። በቃ ፍቅር ነው። በቃ ክርስትና ፍቅር ነው። ሲጀመርም እኮ የዘላለምን ሕይወት እንዳገኝ ምን ላድርግ? እግዚአብሔር አምላክን ውደድ ነው በቃ ባጭሩ። ከዛ ወንድሞችን ውደድ፣ አለቀ። እዛ ውስጥ ዝርዝር ነገሮች ስላሉ ችግር የለውም ማለት ነው። እግዚአብሔር ይመስገን። ስለዚህ ቸርነትንም ያደርጋል
ፍቅር አይቀናም። ፍቅር አይቀናም። በሌላው አይቀናም ማለት ነው። አይቀናም ማለት ምን ማለት ነው? በቃ ለምንድን ነው የሚቀና ከሆነ አንዱ በሌላው የሚቀና ከሆነ ሮንግ ወይ ማለት ነው። ኢንቪ ነው የሚባለው እሱ ነገር። የሚቀና ከሆነ ዋይ ለምን ቀና? ፍቅር አይቀናም። ፍቅር የሚቀናበት መስመር አለው። የእግዚአብሔር ቅናት የሚባል አለቀ። ከዛ ውጪ ሌላ ፍቅር አይቀናም። የእግዚአብሔር ቅናት፣ የቤት ቅናት በልታኛለች የተባለው አለ። እሱ ደግሞ ትክክለኛ መንገድ ነው። ትክክለኛ መንገድ እሱ እንደውም ፍቅር ነው ራሱ። እግዚአብሔር ይመስገን። እና ስለዚህ ፍቅር አይመካም። ብዙ አሁን በዚህ ከላይ በተጠቀሱት ነገሮች የተጠቀሱትን ነገሮች በመሆናቸው የሚቀኑ ማን ነው የሚመኩበት የሉም። አሳምረው ነው እንጂ እያየን አይደለ? ይመኩበታል። የሆነ ነገር አለን በማለታቸው ይመካሉ ሰዎች። ፍቅር ግን አይመካም። ፍቅር ለምንድን ነው የማይመካው? ፍቅር እሱ አይደለም የሚያስመካው የሚለው እውነት ስላለ ማለት ነው። እኛን የሚያስመካን እግዚአብሔር ያደረገው በእኛ የሰራው ነገር እሱ አይደለም የሚያስመካን። በመጨረሻ ወደ እግዚአብሔር መንግስት የምንገባበት መንገድ እግዚአብሔር በእኛ የሰራው፣ በእኛ ተጠቅሞ ሰዎችን መፈወሱ፣ በእኛ ተጠቅሞ የተለያየ ነገር ማድረጉ እሱ አይደለም የሚያስገባን ወደ እግዚአብሔር መንግስት። ስለዚህ አያስመካም። እግዚአብሔር ይመስገን አያስመካም። ፍቅር ግን እግዚአብሔር ግን ያስመካል። በፍቅር የተገለጠው እግዚአብሔር ያስመካል። እግዚአብሔር ይመስገን። ስለዚህ ይሄ የሚበልጠውን መንገድ ሊያስመካን የሚችል ፍቅር ብቻ ነው። እግዚአብሔር ይመስገን። በፍቅር ከተመላለስን በቃ እኛ ታትመናል፣ አለቀ፣ ችግር የለም ማለት ነው። እግዚአብሔር የተመሰገነ ይሁን። እና የራሱንም አይፈልግም። እና በጣም ይሄንን ዝርዝር ራሳችሁ ሄዳችሁ አጥኑት እንጂ ተዘርዝሮ የሚያልቅ ነገር አይደለም። ፍቅር የራሱን አይፈልግም። ከኔ ይልቅ ባልንጀራዬ እንዲሻል እቆጥራለሁ ይላል ፍቅር። እኔ ጦሜን አድሬ ወንድሜ ብላ ይላል። አይገርምም? እኔ ልታረግ እሱ ይልበስ ይላል ፍቅር። እኔ ይጉደልብኝ እሱ ከሚጎልበት እኔ ይጉደልብኝ ይላል ፍቅር። የማይገባውን አያደርግም፣ አይበሳጭም፣ በደልን አይቆጥርም። ፍቅር በደልን አይቆጥርም። እግዚአብሔር የተመሰገነ ይሁን። ምን ማለት ነው? አገልጋይ ነኝ፣ የእግዚአብሔር ሰው ነኝ፣ አገለግላለሁ፣ የዳንኩ የእግዚአብሔር ሰው ነኝ። ሰው ሊበድለኝ ይችላል በተለያየ ምክንያት። በዛን ጊዜ እኔ እከሌ በደለኝ ብዬ በዛ ምክንያት ለግለሰቡ ያለኝ ፍቅር አይቀየርም። ፍቅር ካለኝ ለግለሰቡ ያለኝ አስተሳሰብ አይቀየርም። እግዚአብሔር ይመስገን። ፍቅር ወሳኝ ነው ማለት ነው። እግዚአብሔር ይመስገን። እና በብዙ ሁኔታ እናንተ ማየት ትችላላችሁ። ፍቅር በእውነት ደስ ይለዋል፣ ስለ አመፃ ደስ አይለውም። ፍቅር ከእውነት ጋር ነው ያለው። ፍቅር በእውነት ደስ ይለዋል፣ በአመፃ ደስ አይለውም። ብዙ ሰዎች በእግዚአብሔር ላይ ያምጻሉ። አገልጋዮች እንኳን ክርስቲያኖች ሆነን እንኳን የምናምፅ ሰዎች አለን። ለዚህ ነው መጽሐፍ ቅዱስ አታምፁ ይላል። በእግዚአብሔር ላይ ማመፅ ለእግዚአብሔር ሰው ተገቢ አይደለም፣ አይጠበቅበትም። የእግዚአብሔር ሰው እግዚአብሔርን በመፍራት እግዚአብሔርን በመውደድና ሰዎችን ሁሉ በመውደድ እንዲታወቅ ነው የሚፈልገው። ይሄ ነው እንጂ ሌላ አመፃ ምናምን አያስፈልግም ማለት ነው። ስለዚህ ፍቅር በአመፃ ደስ አይለውም። ስለዚህ ወሳኝ ነው ፍቅር ማለት ነው። እና ከንቱነት እንዴት ነው ይሄ? ያዋጣል እንዴ ከንቱነት? አሁን ፍቅር ከሌለኝ ከንቱ ነኝ ካለ መጽሐፉ፣ ከንቱ ነኝ ካለ ምን ማለት ነው? በቃ የለሁም ማለት ነው። ባዶ ነኝ፣ የለሁም ማለት ነው። ምክንያቱ ይኸውላችሁ እግዚአብሔር ፍቅር ነው። በፍቅር የሚኖር እግዚአብሔርን ያውቃል። አያችሁ፣ እንዲህ አይነት እግዚአብሔርን አለማወቅ
በፍቅር ጉድለት ምክንያት እግዚአብሔርን አለማወቅ ይሄ እጅግ በጣም ከንቱነት ነው ማለት ነው። ስለዚህ ፍቅር በጣም ወሳኝ ነው እና በጣም ሰፊ ነገር ነው። እኔ እንትን ብዬ አልችልም፣ ግን በጣም ብዙ ሌሎችም ጥቅሶች አሉ። ግን እኛ አንድ ነገር እናደርግ። እንዴት ነው በፍቅር መኖር እንድንችል የሚያደርገን ነገር ምንድን ነው የሚለውን ፍቅር ወሳኝ ከሆነ የሚበልጥ መንገድ ከሆነ እንግዲያውስ የፍቅር ባህሪ እንደዚህ ከተገለጠ እንዴት አድርጌ ነው በፍቅር መኖር የምችለው? በምን ምክንያት ነው በፍቅር መኖር እፈልጋለሁ ለምንል ሰዎች ሄደን ኤፌሶን ምዕራፍ 5 ላይ እንመልከት። ኤፌሶን ምዕራፍ 5 ቁጥር 1 እና 2 ላይ እንዲህ ነው የሚለው፣ እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። ማለት በእግዚአብሔር እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። ክርስቶስም እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ ይላል። ስለዚህ በፍቅር ከሆነ ፍቅር ወሳኝ ከሆነ የሚበልጥ መንገድ ፍቅር ከሆነ እንግዲያውስ እንዴት ነው አፕሊኬሽኑ በሕይወታችን የሚሰራው? እንዴት ነው ሊገለጥ የሚችለው? በፍቅር መሆን እንፈልጋለን። ከንቱነትን አንፈልግም። ምንም ቢኖረን ከንቱነትን አንፈልግም። በማያስመካ ነገር ተመክተን በፍቅር እጦት ምክንያት ለምንመካ በማይገባን ነገር ተመክተን ከንቱ መሆን አንፈልግም። ስለዚህ ይሄ ፍቅር በዚህ የፍቅር መንገድ መሄድ እንፈልጋለን ለምንል እንግዲያውስ እንደተወደዱ ልጆች ነው እግዚአብሔርን የምትከተሉ ሁኑ ተብሎ የተጻፈ። እንደተወደዱ በእግዚአብሔር እንደተወደዱ። ለምንድን ነው እግዚአብሔርን የምትከተለው ስትባል፣ ምክንያቱም በእግዚአብሔር የተወደድኩ ስለሆንኩኝ ማለት መቻል አለብህ። እንዴት ነው በእግዚአብሔር የተወደድ ነው ለሚለው ደግሞ ኢየሱስ ክርስቶስ እንዴት እንደወደደን ማየት። እንዴት ነው ክርስቶስ ኢየሱስ የወደደን? ለእግዚአብሔርም የመዓዛ ሽታ መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ። እንደዚህ ነው ፍቅር፣ እንደዚህ ነው። ከዚህ ያነሰ ፍቅር አይሆንም በቃ። እና ስለዚህ በፍቅር ተመላለሱ። ምን ማለት ነው? በሌላ አገላለጥ መስዋዕት፣ ፍቅር ማለት መስዋዕት የሚያደርግ ራሱን የሚሰዋ ማለት ነው። ለሌላው የሚሰዋ ማለት ነው። ለሌላው የሚኖር ለእግዚአብሔር በመኖር ለሌላው መኖሩ የሚረጋገጥለት ማለት ነው። ፍቅር እንደዛ ነው። ስለዚህ በፍቅር ተመላለሱ ይላል ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ወገኖች ከሁሉ የሚበልጠውን መንገድ ሲኖረን ብዙ በሕይወታችን ልገራችሁ። አሁን ቅድም ሳነብ እናንተ የክርስቶስ አካል ናችሁ ይላል አይደለም እንዴ? እና ደግሞ ምንድነው ብልቶች ናችሁ ይላል። እርስ በርስ ብልቶች፣ ብልት እርስ በርስ የተገጣጠመ የሚተሳሰብ ማለት ነው። የሚተሳሰብ ለምሳሌ እኛ አሁን የአካል ብልቶች ነን አይደለም? የክርስቶስ አካል ነን። እንደገና ደግሞ በነፍስ ወከፍ ስላለን ደግሞ ብልቶች ነን። እርስ በርሳችን አንዳችን ለሌላችን ብልት ነን። አንዳችን ለሌላችን እናስፈልጋለን ማለት ነው። ከመካከላችን አንድ ሰው ሲደሰት አብረን ልንደሰት ማለት ነው። ሲያዝን አብረን ልናዝን ማለት ነው። ሲራብ እንኳንስ ያውም የክርስቶስ ብልት ሌሎችም ምስሮችን እንኳን እንደነሱ እንደታሰረ ሰው ሆናችሁ ሂዱና ጠይቁ ነው አይደል የሚለው። ሌላ ለተራበ እንኳን እንደ ተራበ ሰው ሆናችሁ አስተናግዱ ነው የሚለው። በሌሎች እግር ጫማ እኛ ራሳችንን በማስገባት ማለት ነው። ስለዚህ እውነተኛ ፍቅር በጣም ወሳኝ ነው። ይኸውላችሁ የኛ ስርና መሰረት በፍቅር እንዲጸና ያስፈልጋል ማለት ነው። የናንተ ስርና መሰረት እንዲህ ነው የሚለው አይደለ? የናንተ ስርና መሰረት በፍቅር ይጸና ዘንድ። የናንተ ስርና መሰረት በፍቅር ይጸና ዘንድ ከፍታው፣ ወርዱ፣ ስፋቱ፣ ጥልቀቱ ከመታወቅ የሚያልፍ ፍቅር አለ። ስለዚህ ፍቅር
በሽ ነው ማለት ነው። እግዚአብሔር ይመስገን። አሁን ችግሩ ፍቅር እንዴት ፍቅር የለም ይባላል? በሽ ሆኖ ፍቅር እንዴት ፍቅር የለም ይባላል? መጽሐፉ እኮ ከመታወቅ ያልፋል ነው የሚለው ስለ ፍቅር ሲናገር፣ ወርዱ ስፋቱ፣ ጥልቀቱ ከፍታው። ስለዚህ የእናንተ ስርና መሰረት በዚህ ፍቅር እንዲጸና ይሄ ነው የእግዚአብሔር ፈቃድ። እኔ የምጸልየው አለ ጳውሎስ፣ ለዚህ ነው የምጸልይላችሁ፣ ወሳኝ ነው። ስለዚህ ፍቅር እጅግ በጣም ብዙ ነው። ፍቅር የእግዚአብሔርን ያህል ነው። እግዚአብሔር ይመስገን። እግዚአብሔር ፍቅር ነው። ፍቅር ደግሞ የእግዚአብሔርን ያህል ነው። ልኩ የእግዚአብሔርን ያህል ነው። እግዚአብሔር ይመስገን። ልኩ ክርስቶስ ኢየሱስ ራሱን ስለኛ አሳልፎ የሰጠውን ያህል ነው ፍቅር። እግዚአብሔር ይመስገን። ስለዚህ ፍቅር በረከት ተደርጎ ተሰጥቶናል። እግዚአብሔር ይመስገን። በፍቅር ልንኖር ደግሞ የሚገርመው ነገር በፍቅር ተመላለሱ የተባለው በሳምንት ስንት ቀን ነው? በፍቅር ተመላለሱ የተባለው ስንት ቀን? 7 days አይደል? እሺ በቀን ስንት ሰዓት በፍቅር እንመላለስ? እሺ ማታ ወይስ ቀን በፍቅር የምንመላለሰው? በየትኛው በፍቅር እንመላለስ? በቀን ወይስ በማታ? ሁሌ አይደለም? ሁሌ። ምክንያቱም መሰላችሁ እኛና ሁኔታዎች ሁል ጊዜ አይደለም የምንገናኘው። ስለዚህ የሆነ ነገር ደግሞ እናደርግ የለ ሁል ጊዜ ከሆነ ነገር እናደርጋለን። የምናደርጋቸው ነገሮች ሁሉ የእግዚአብሔር ሐሳብ፣ እግዚአብሔር የሚወደው፣ እግዚአብሔር የፈቀደው መሆን አለባቸው። የምናደርጋቸው ነገሮች ሁሉ ስናደርግ ደግሞ በፍቅር፣ ምክንያቱም በፍቅር የሚሆንበት ምክንያት እግዚአብሔር የፈለገው የወደደው ነገር ስለሆነ የእግዚአብሔርን ፈቃድ ስለሆነ የምናደርገው ወይም የምንሆነው የእግዚአብሔርን ፈቃድ ስለሆነ በፍቅር ነው የምንሆነው፣ በፍቅር ነው የምናደርገው ማለት ነው። ስለዚህ ሁል ጊዜ የሆነ ነገር ማድረጋችን ስላልቀረ፣ የሆነ ነገር ማሰባችን ስላልቀረ ስናስብ ራሱ እንደ እግዚአብሔር ፈቃድ እንድናስብ ነው የተጠራ ነው። ለዚህ ነው የክርስቶስ ማይንድ በእኛ ውስጥ አለ የሚለው። እኛ ግን የክርስቶስ ልብ አለን ተብሎ ተጽፏል። እኛ ግን የክርስቶስ ልብ አለን፣ ሌላ ልብ የለን እና ታዲያ የክርስቶስ ልብ ኖሮት ሰው ያለ ፍቅር መውጣት መግባት ይችላል? አይችልም። ምክንያቱም እግዚአብሔር ፍቅር ነው። እግዚአብሔር ይመስገን። ስለዚህ ወገኖች በፍቅር እንመላለስ። በማንተሳሰብበት ጊዜ በፍቅር አልተመላለስንም። እውነት ነው ውሸት? ካልተሳሰብን ብልት እርስ በርስ ካልተሳሰበ አለመተሳሰቡ ፍቅር አይደለም፣ የፍቅር መገለጫ አይደለም። እግዚአብሔር ይመስገን። ስለዚህ አሁን ለምሳሌ ከመካከላችን ወንድሞች ፕሮግራም ሲቀሩ ለወንድሞቻችን ለቀሩት ሰዎች የማናስብ ከሆነ ችግር አለብን፣ የሆነ ችግር አለ ማለት ነው። ስለዚህ ደውለን ወንድሜ ወይ ሰላም ነው ወይ ብለን ኢንከሬጅ አድርገን ከዛ በኋላ ችግር ካለ ያንን ችግር ለመካፈል ራሳችንን ሰጥተን በዚህ ሁኔታ ነው። እንዲህ ነው ይሄ መንገድ። በእርግጥ ጠባብ ነው መንገዱ። በዚህ መንገድ የሚሄድ ጥቂት ነው ተብሎ ተጽፏል። በዚህ መንገድ አሁን እኔ በምለው ይሄ በማስተምረው በፍቅር መንገድ የሚሄድ ሰው ምክንያቱም ለምንድን ነው ጥቂቱ የሆነበት ምክንያት ለምንድን ነው ሲባል መንገዱ ጠባብ። ለምንድን ነው መንገዱ የጠበበው? ዋጋ መስዋዕትነት ስለሚጠይቅ። ፍቅር ራስን መስዋዕት አድርጎ መስጠት ነው። ስለዚህ ሰው ራሱን ለዚህ እኮ ነው ጌታ ሲናገር አስቀድሞ አይታችሁ ከሆነ ሰዎች እንዲከተሉት ይፈልጋል አይደለም? ጌታ ኢየሱስ ክርስቶስ ተከተሉኝ ይላል፣ ይወዳል። ግን ራስን ካድ፣ እሱ እንቅፋት ነው። ራስን ካድና ከዛ በኋላ መስቀሉን ተሸክመ ዕለት ዕለት ተከተለኝ ይላል። ራስ ማለት ይሄ የራስ ፈቃድ፣ ይሄ ድሮ ከጌታ ውጪ በራሳችን መንገድ እንኖር አልነበረ? እንደ መሰለን እንኖር አልነበረ? አንዳንዱ ከአባቶቻችን ከወረስናቸው ከከንቱ ኑሯቸው የወረስናቸው ነገሮች አሉ። ያንን ወርሰን በዛ ነበር የምንመላለሰው። በራሱ መንገድ የሄደ ሕዝብ እኮ ነው ብርሃን አየ ተብሎ የተጻፈው። በጨለማ የሄደ ሕዝብ ብርሃን አየ ተብሎ ነው የተጻፈው። በጨለማ መሄድ ማለት ምን ማለት ነው? በጨለማ መመላለስ፣ በራሱ መንገድ መመላለስ ማለት ነው። ያለ እግዚአብሔር መመላለስ ማለት ነው። ስለዚህ
አሁን ጌታ ኢየሱስ ክርስቶስ ተከተሉኝ ሲል ማንም ሊከተለኝ የሚወድ ቢኖር እናቴን አባቴን እናቴን እንዴት አድርጌ ማለት የለበትም ማለት ነው። እንደ ጌታ ትምህርት እሺ እቴንና ወንድሜን እንዴት አድርጌ ነው የምከተል? ይሄን ጉዳይ እንዴት አድርጌ ማለት የለብንም። ምንም አይነት ምክንያት ጌታን እንዳንከተል የሚያደርግ የምንደረድራቸው ምክንያቶች ካሉ በሙሉ ተቀባይነት የላቸው። የሚገርማችሁ ነገር ምናልባት ሰው ሊቀበል ይችል ይሆናል። አንዳንድ ያልገባው የእግዚአብሔር በመረዳት ባለጠግነት ያልተባረከ ሰው ምናልባት እናንተን ደስ ለማሰኘት በሌለ ፍቅር፣ በእውነት ላይ ባልተመሰረተ ፍቅር ሊያስተናግዳችሁ ይችል ይሆናል። እንደሱ አይደለም። እሱ ሰው እየጠቀማችሁ አይደለም። እኔ አንዴ እግዚአብሔር ሲያዘምረኝ ቆይቷል። እንዴ የሚል ዝማሬ ነው። በአግባቡ ጌታ ያለመከተል ምንድነው ችግር? ምንድነው ምክንያት? ከችግር ከምክንያት በላይ መሆኑን አልቀመስከውም ወይ ፍቅሩንና ኃይሉን? በአግባቡ ጌታ ላለመከተል ምንድነው ችግር? ምንድነው ምክንያት? ምን ይሆን ምክንያት? ከችግር ከምክንያት በላይ መሆኑን አልቀመስከውም ወይ ፍቅሩንና ኃይሉን የሚል ይሄ ወሳኝ አይደለም? አዎ ፍቅር እኮ ነው። ፍቅር እና ሐዋርያ ጳውሎስ እኮ ከዚህ ፍቅር የሚለየ የለም ነው ያለው። በቃ ስለዚህ እኛን ከእግዚአብሔር እንዳንለይ ማድረግ የሚችል ምንድነው? ፍቅር ብቻ ነው። ታዲያ ከሁሉ የሚበልጠው መንገድ ቢባል ፍቅር እውነት ነው እንዴ? አይደል? ከምን ጋር ታወዳድሩታላችሁ? ከትንቢት ጋር አይደለም። እሱ ይቀራል፣ ይሻራል። እውቀት መገለጦች ምናምን ያመጣል። ሁሉን አናውቅም። የተወሰነ እኮ ነው እናውቃለን። ራሳቸው ይናገራሉ። በመገለጥ የሚያገለግሉ ሰዎች ሁሉን አያውቁም እኮ። እግዚአብሔር የገለጠላቸው ብቻ ከፍለው ነው የሚያውቁት። ፍቅር ግን ከዚህ ሁሉ ይበልጣል። እግዚአብሔር የተመሰገነ። ፍቅር ለዘላለም ጸንቶ ይኖራል እና ስለዚህ ወገኖች በእናንተ ዘንድ ሁሉ በፍቅር ይሁን። ምልልሳችን ሁሉ በፍቅር ይሁን። አገባብ አወጣጣችን በፍቅር ይሁን። ከሰዎች ጋር ተገናኝተን ኮሚኒኬት ስናደርግ በፍቅር ይሁን። እየወደድናቸው ኮሚኒኬት እናደርግ። ወንድሞቻችንና እህቶቻችንን እየወደድናቸው እየተሰማ ሴንስ እያደረግን ወንድሞቻችንን ለመውደዳችን ሴንስ እያደረግን እየተሰማን ኮሚኒኬት እናደርግ። አብረን እንውጣ፣ አብረን እንግባ፣ አብረን እንብላ። ሴንስ እያደረግን ፍቅርን እግዚአብሔር ይመስገን። የእግዚአብሔር ዓላማ ይሄ ነው። በፍቅር እንድንታወቅ ነው የሚፈልገው። እውነተኛ ምስክር ለእግዚአብሔር መሆን የምንችለው በፍቅራችን ብቻ ነው። እውነተኛ ምስክር እግዚአብሔር ይወላችሁ ደስ የሚሰኝብን እውነተኛ ምስክሮች መሆን የምንችለው በፍቅር ስንመላለስ ብቻ ነው። ጠላቶቻችንን እየወደድን ክፉ ለሚያደርጉብን ክፉ መመለስ ሳይሆን መልካም እያደረግን እንደዛ ነው። እግዚአብሔር ይመስገን። ጌታ ስሙ ለዘላለም ይባረክ። ስለዚህ እኔ አሁን እቺን ነገር ይዛችሁልኝ ርዕሷን ብቻ ይዛችሁልኝ ከወጣችሁ ይበቃኛል። እግዚአብሔር ይመስገን። ከሁሉ የሚበልጠው መንገድ ፍቅር ነው የሚለው ሌላ ነገር ዘርዝሩ ስል ይሄ በዓለም ያለ መንፈሳዊ ነገሮችን ሌሎች እምነት ፍጡር መንፈሳዊ ነው እኮ እምነት ፈውስ ስጦታ መንፈሳዊ ነው። ሌላ መንፈሳዊ ነው። ሌሎችን ሁሉ ዘርዝሩ። ከሁሉ የሚበልጠው ግን ፍቅር ነው የሚለውን ነገር እንድትይዙ ነው ዛሬ የመጣሁት። ይሄንን ርዕስ ብቻ ይዛችሁ በቃ ስትወጡ ስትገቡ ከሁሉ እኮ የሚበልጠው ፍቅር ነው። ከሁሉ እኮ የሚበልጠው መንገድ ፍቅር ነው። ከሁሉ የሚበልጠው መንገድ ፍቅር ነው። ከሆነ ነገር ጋር ስትገናኙ ሪአክት ከማድረጋችሁ በፊት በሆነ መንገድ እንደ እግዚአብሔር ሐሳብ ባልሆነ መንገድ ሪአክት ልታደርጉ ስትሉ ቶሎ ብሎ ይሄ ቃል ይምጣላችሁ። ቃሉን እግዚአብሔር ይላክላችሁ። ከሁሉ የሚበልጠው መንገድ ፍቅር ነው የሚለው ቃል እግዚአብሔር ይላክላችሁ። አሜን ነው ወይ? ከዛ በኋላ
ሪያክሽናችሁ ሁሉ ይቀየራል ማለት ነው። ሪያክሽናችሁ በፍቅር ይሆናል ማለት ነው። እግዚአብሔር የተመሰገነ ይሁን። እንደዛ ነው። አሁን ተጣልቶ እኮ ይቅር የማይሉ ሰዎች በቤተ ክርስቲያን ስላልተቀመጡ ከሰው ማየት አልፈልግም፣ በሱ መንገድ እሱ ሄደበት ሄደ በሙሉ አደገኛ ነገር ነው። እንዲህ አይነት ነገር የለም በክርስትና። በክርስትና ፍቅር ብቻ ነው። አሜን ነው። አዎ እግዚአብሔር የተመሰገነ ይሁን። ፓስተር ጆሲ ጸልይልን፣ ጸልይልን። እግዚአብሔር በፍቅር እንዲያንጸን፣ በፍቅር ጌታ እንዲረዳል።